ብሔር በሲኦል ውስጥ ነው ያለው እያልኩህ ነው። ደግሞ ቀጥታ አምላክህ ገሃነም ውስጥ ልንከትልህ ነው። ምን ትላለህ? ሚውተን አንሳ እናውራህ። ሂድ። አሎ ሚውተን አንሱለት። መርጌታ መርጌታ፣ አሎ መርጌታ እንዳወጣ ሳሰልማ መውጣት የለብህም። ወላሂ ሳትሰልም እንዳወጣ በጣም ነው ቅር የሚለኝ። በጣም ይደብር። ምሳዬን አልበላም ካልሰለምኩ። መርጌታ አሎ መርጌታ፣ በጌታ ስም ሰላም አለይኩም። አንዴ አስቸኳይ ነበረ መጣ ነው። ከታች ልጆች አሉና የሆነ ሰው ባሪያ ሆኖ ተገዝቶ ያለ አሁን እኛ አካባቢ ላይ አሉ። ዲንን መምራት ይችላሉ ወይስ አይችሉም? ዲንን መምራት ይችላሉ ወይ? አይችሉም። ማሰገድም ማረድም የመሳሰሉትን ማረድ ይችላሉ ወይስ አይችሉም? ባሪያ አለ በዚህ ዘመን? አባ ፊት ተገዝቶ የመጡ ሰዎች አሉ። አሁን እኛ ጋር አያውቁትም ቤተሰባቸውን ምናምን። እነሱ ባሪያ አይደሉም። ለማንኛውም ይችላሉ። ቢላል ረዲየላሁ ዐንሁ መሪ ነበር የነቢያችን ሰለላሁ ዐለይሂ ወሰለም መስጂድ። እሺ ኮሜንት ላይ ሌባ እያለ እየተሳደበ ነው። አስገቡታል። የቅድሙ ዲያቆን ወላሂ ሌባ እያለ ኮሜንት እየጻፈ። እሺ እሺ፣ ረጋ ብለህ አውራሽ። ለምን ታስወጣዋለህ? አልወጣህም። አንዴ አዳምጥ። ገብተሃል ና። እሺ አዳምጥ። ይኸውልህ እሺ በስነ ስርዓት አውራና ከቅድሙን ጀምር። አዳም አርብ ቀን ነው የተፈጠረው ብለህናል። ማስረጃ አሳይህ ብዬህ ልታሳይ አልቻልክም። እኔ ደግሞ አላሳይህን እንጂ አርብ ቀን ነው የተፈጠረው። ይኸውልህ አዳምጠኝ፣ እንረጋጋ እንጂ አባቴ። ይኸውልህ ዘፍጥረት 1 ጀምረህ ላንብብልህ ብዬ አጠፋህብኝ። እየተረዳህ አንተ ብቻ ሳይሆን ቢያንስ በአንተ በጨለማ በአንተ ስብከት ቀኑ ሳይበሽባቸው የመሸባቸው በታች ከታች ብዙ ልጆች አሉ። እኛ የምንፈልገው እነሱን እናንተ ከአስተምሮ ማውጣት ነው። አዳምጥ። ወንድ ልጅ እያመለክ በዚህ ዘመን ራስህን ሳትወቅስ በጣም አዝናለሁ። ከዛ እንድትወጣ ነው ወላሂ እየጣርኩልህ ነው ዲያቆንዬ። አሁን አዳምጥ። ስለዚህ አንተ ዋሽተሃል። ውሸትህም ምንድን ነው? አዳም የተፈጠረው አርብ ቀን ነው አልከን። ማስረጃ ሳየን ስንልህ ማስረጃ ማምጣት አልቻልክም። ከውሸት ራስህ እንድታወጣ በጣም አዝንልሃለሁ። ዘፍጥረት 1:26 ተመልከተው። አርብ ዕለት ተፈጠረ መጨረሻ የሚለውን ያው አንብበው። ያው በታዛቦች መሃል ነው ዛሬ የማዋርድህ የበራው ስብከት በታዛቢዎቹ መሃል። ያው እግዚአብሔር ምስክሬ ነው። እንዳታወጣኝ ዛሬ እኔ እናንተ ብቻ መድረኩን እንይዘዋለን። ትክክለኛውን ሃይማኖት ይዝ እያነበብነው እንሂድ። ቆይ ጨረቃንም በዛው እናገኛታለን። ጨረቃ ስለምታመልኩ የጨረቃ መቼ እንደተነገረች እዛው መጽሐፉ ላይ ላስረዳቸው ለተመልካቾች። ለመጨረሻ ጊዜ ላስተናግደህ ይሄን የተጫንከውን ይሄ ውሸትህን ዛሬ አራግፌልህ አስተብሬህ ነው ወላሂ የምትሄደው። የመጀመሪያው ውሸቱ ይሄ ሰው ምንድነው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አዳም አርብ ቀን የተፈጠረው ይላል ብሏል። ኑ ተመልከቱ ውሸቱን ከዚሁ ስናየው። ና ቁጥር 1 እስኪ አውጣው እያነበብኩልህ ደዛ ያዘው ያው መጨረሻ እስኪ አንብበው። እግዚአብሔር አሁን አርብ ፈጠረ የሚል ነገር የለም እሱ ጋር። ሰው መጨረሻ አርብ ዕለት ተፈጠረ የሚል አለ? የለም እዚህ ጋር 26 ላይ የለም። ተመልካቾች ይኸው እግዚአብሔር ምስክሬ ነው። ዘፍጥረት 1 ጀምራችሁ እስከ ዓርብ ያሉትን እያንዳንዱ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እስከ ዓርብ አንብቡት ታገኙታላችሁ። ጊዜ እንዳልጨረሰባችሁ ከእሱ ጋር ግን መነጋገር የለኝ አይደለም እንዴ? ያው 26 ተወጣልህ። የት አለ አሳየን። ይኸውልህ 27 ላይ እዚሁ 27 ላይ እግዚአብሔርም ሰውን ይላል። ይኸው አዳምጠኝ 27 ላይ እዚሁ እግዚአብሔር 26 ይኸው አወጣልኝ። እግዚአብሔርም አለ ሰውን በመልካችን በምሳሌያችን እንፍጠር፣ የባህር ዓሦች ገና የሰማይ ወፎችን እንስሳትና ምድርንም ሁሉ በምድር የሚንቀሳቀሱን ሁሉ ይገዙ ዘንድ። አየው ስለማን? ስለ ሰው። አየው እኔ አሁን ያው እያዋሽ ያለው አንተ ነው። ያው ዛሬ በተመልካቾች መካከል እዛም 27 ምን ይላል? አታውጣው። ለምን ታወጣዋለህ? አንዴ ረጋ ብለህ አርብ ቀን የሚለው የት አለ? እዚህ ጋር መጨረሻ ሰውየው ፊደል አልቆጠርክም እንዴ አንተ? የሚሉ ነብይ ደግሞ አስመሳይ አታነብም እንዴ? አይን አለ አይደለ እንዴ? ረጋ ብለህ ያቆናል። ረጋ ብለህ እኔ አሳይቻለሁ። እሺ ሰው አርብ ከተፈጠረ ይሄ አርቡን አሳየው። በስንት ሰዓት ነው ሰው የተፈጠረው?
አዳምጥሽ አንድ ጊዜ አዳምጥሽ። አሁን አንተ ምንም ለምትናገረው መጽሐፍ ቅዱስ ላይ ማስረጃ ማምጣት አልቻልክም። እኔ ደግሞ አዳም በታች ያላችሁ እህት ወንድሞቼ ይኸው ዘፍጥረት 26 ጤነኛ አይደለም እንደ ሰውዬ። እኔ ደግሞ ማስረጃ ላሳየህ ነው። እኔ አርብ ቀን ነው ጁምዓ ቀን ነው አዳም የተፈጠረው ብዬሃለሁ። ላሳየህ ነውና እኔ ለማስረጃ እናገረው። አንተ ግን ታየህ ምንም ውሸታም እንደሆንክ ማለት ነው። እኔ ላሳየህ ነው ማስረጃ ላውጣልህ። ያ እኔ አንድ ደቂቃ አልቆይም እንትን ስልልህ ሳወጣለህ ያን ማስረጃ። አዳም መቼ ተፈጠረ? ኑ ላሳያችሁ። خير يوم طلعت عليه الشمس يوم الجمعة فيه خلق آدم وفيه أدخل إلى الجنة وفيه أهبط منها ولا تقوم الساعة إلا في يوم الجمعة. አዳም በጁምዓ ቀን እንደተፈጠረ ያው ማስረጃ ሙስሊም እንደዚህ ማስረጃ ወጥቶ ያሳያል። የክርስቲያን ዲያቆኖች ግን ይሄ ሰውዬ አይታችሁታል። ትልቅ ቆብ ለብሷል። ከላይ ግን ምንም ስለ ሃይማኖት አያውቅም። ከይቅርታ ጋር ማለት ነው። ከይቅርታ ጋር ኑ ያው ላሳያችሁ። ፀሐይ የምትወጣበት ቀን በላጩ ቀን አርብ ቀን ነው። አዳም የተፈጠረው በእርሷ ላይ ነው። አላሁ አክበር። ያያችሁ አይደል? አዳም የተፈጠረው በእርሷ ላይ ነው። ገነትም የገባው በእርሷ ላይ ነው ይላል። ወደ ምድርም የወረደው በእርሷ ላይ ነው። ስለዚህ አዳም የተፈጠረው በአርብ ቀን እንደሆነ ይሄ ቃል በቃ አሳየው። ዲያቆን ይሰማል? አይ እሺ፣ ጥያቄ አለ። ቀጥል። እሺ፣ ጥያቄ ያላችሁ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ ጥያቄ ነበረኝ። ሄሎ፣ ይሰማል? ይሰማል። እሺ፣ ቤት ማከራየት ከሚጮህ ቦታ ራቂ። እሺ፣ አሁን ይሰማል? ይሰማል። እሺ፣ ቤት ማከራየት እንዴት ይታያል? ያኔ ዘካ ማለት ነው። ቤቱ የሚከራየው 2000 3000 ነው። ያ ከእጅ ወደ አፍ ለቤተሰብ እዚያው የሚውል ከሆነ ዘካ አይኖርበትም። ለዘካ መጠን ያክል ስለማይጠራቅም አንድ የመረጋጋት ለዘካ መጠን እስኪደርስ ድረስ የሚጠራቀም ከሆነ ግን ያ ኪራይ የዛኔ ዘካ ይወጣለታል። መጠኑ ምን ያክል ነው ከተባለ በብር ከሆነ 595 ግራም፣ በወርቅ ከሆነ 85 ግራም። በዚህ ነው የሚታወቀው። እነዚህ ዋጋቸው ተመሳሳይ ነበር በነብዩ ሰለላሁ ዐለይሂ ወሰለም ጊዜ። ስለዚህ በአቅራቢያቸው ወደሚገኝ ወርቅ ቤት ትሄዱና 595 ግራም ብር ስንት ይሸጣል ትሏቸዋላችሁ። የሚነግሯችሁ ያ መጠን የዘካ መነሻው ነው። ያ መነሻው እጃችሁ ላይ ገብቶ አመት ዞሮበት ከሆነ አመት ሞልቶት ከሆነ እጃችሁ ላይ ከገባ የዛኔ ዘካ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ በለገ ኒሳብ ወሓለ ዐለይሂ ልሐውል ፈቀድ ወጀበ ፊህ ዘካ ነው። አንድ ሰው የዘካ መጠኑ ገንዘቡ ደርሶ ከዚህ ዓመት ከዞረበት ዘካ ግዴታ ሆኖበታል አሉ። ስለዚህ ከዚያ ነው የምታውቁት። በዚያ ነው የምታውቁት 595 ግራም ብር ስንት ነው ብላችሁ ጠይቃችኋቸው የሚነግሯችሁ። ያ ምን ያክል ነው የምናወጣው ከእርሱ ከተባለ ለ40 ማካፈል ነው ባጭሩ። ያላችሁን ገንዘብ የሚመጣ ውጤት የዘካ ብር ነው። 100 ሺህ ከሆነ ለምሳሌ 100 ሺህ ሲካፈል 40 2500 ይመጣል። 200 ሺህ ከሆነ ልክ እንዲሁ 5000 ይመጣል። በዚህ መልኩ ነው። እሺ ብሩ ካልተቀመጠስም ለምሳሌ 3000 4000 ሆኖ የምንጠቀመው ከሆነ ስለ ቤት አስቤዛ ምናምን የሚውል ከሆነ السلام عليكم. وعليكم السلام ورحمة الله وبركاته. سلام ነው እንዴት ነው? لا الحمد لله. ايش ቀጥሉ አሁን የሚያወራው የነበረው እንትን ስነ ፍጥረት ላይ ማለት
ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ሰው የፈጠረው ስድስተኛ ቀን ስለሆነ አርብ ነው ተብሎ ነው እንትን የሚባለው። በግልጽ የተቀመጠ ነገር የለም። እኛ ለምሳሌ ቅድም ያለኝ እሱ በግልጽ አርብ ቀን ነው ብሎ በግልጽ ስለተናገረ ነው እኛ ጋር ነው ይሄ ያለው። ሰው መቼ እንደተፈጠረ በግልጽ የተቀመጠው አርብ ቀን ነው። መጽሐፍ ቅዱስ ላይ ግን አዳም አርብ ቀን ነው የተፈጠረው የሚል ቃል አልተገለጸም። እንደዛ አይልም። ግን ስድስተኛ አዳም የተፈጠረው ስድስተኛ ቀን ነው የሚለው እንትን የሚል ጅሙዓ ቀን ነው ወይንም አርብ ቀን የሚል አልተገለጸም። እሱ እንደዛ የሚል ካለ ማምጣት ይቻላል፣ ችግር የለም። አይቀጥም። ጥያቄ ያለ አለ እሱ እኔ እኮ እየጠየቅኩ ነበረ። እሺ ጥያቄ ምንድን ነው? ጥያቄ ባልተቤቴ ጋር ሚስት አለኝ። ያለነው የምንኖረው የተለያየ ሀገር ነው፣ በስደት ዓለም ማለት ነው። እሺ እኔ ሳውዲ አረቢያ ያለሁት፣ እሷ ዱባይ ነው ያለችው። የምንኖረው ተራርቀን ነው። ባለንበት ሁኔታ እሷ ጠለብ ኮንትራት ነው ሄደችው። ጠለብሽን ኮንትራትሽን ጨርሰሽ አገር መግባት መገናኘት መቻል አለብን። እስከዛ አንቺም ሰርተሽ እኔም ሰርቼ የያዝነውን ይዘን ተገናኝተን አብረን መኖር አለብን። በዚህ ልክ ተራርቀና ተለያይተን መኖር የለብንም። እንግዲህ ያኔ ሰርተን የተሻለ ህይወት ለመኖርና ራሳችን ለመቀየር በሚል ነው የተሰደድነው። አሁን ላይ ደግሞ ተራርቀን ባለንበት ሁኔታ ብዙ መካከላችን ብዙ ችግሮች እየተፈጠሩና በፍቅራችንና በትዳራችን መካከል ብዙ ግጭት እየተፈጠረ ሳለ ከዛኔ ከላስ 2 ዓመት ኮንትራትሽን ጨርሰሽ አገር መግባት አለብሽ። እኔም እስከዛ ሰራለሁ፣ አንቺም ሰሪ፣ የያዝነውን ይዘን ባለን ሳንቲም የሆነ ስራ ፈጥረን ሀገራችን መኖር አለብን መግባት አለብን ብዬ በምል ሰዓት አይ እኔ አንተ ይሄን ባልክና አንተ በወሰንከው ውሳኔ ተቀብዬም ይሄን ማድረግ አልችልም። እኔ መኖርና ይበቃኛል ብዬ የምኖረውን ያህል ኖሬና የሚያስፈልገኝን ገንዘብ ሰርቼ መግባት ባለብኝ ሰዓት እገባለሁ እንጂ አንተ ይሄን ስላልክና ስለወሰንክ እኔ መግባት አልችልም ማለት እንደ ባል ይሄን መወሰንና እኔ የምለውን ነገር መስማት ይኖርባታል አይኖርባትም? እሺ በምትሰራው ገንዘብ ላይ ስምምነት እንድታደርጉ አቅርበህላት አለመስማማት መብት አላት። ያ ማለት የምትሰሪውን ገንዘብ እኔም ሰርቼ አንቺም ሰርተሽ የጋራ እናድርገው ገንዘቡን ብለሃት እሺ አልስማማም ካለች ግን የዛኔ መብት ይኖራታል። አንተም የዛኔ አይ እኔ ሰርቼ በቃ አስተዳድርሻለሁ እኔ ሁሉን እችላለሁኝ ብለህ ቤት አዘጋጅተህ ሁሉን ህይወቷን ከማዳም ቤት አውጥታት ከሆነ ሁሉንም የምትላት ከሆነ መብት ይኖራል። ነገር ግን በዚያ በገንዘብ ላይ እኔ አልስማማም የራሴን ገንዘብ ራሴ ይዛለሁኝ ካለች በዚያ ላይ የራሷን ገንዘብ አስገድዶ በእርሱ ማድረግ አይችልም። በገንዘብ በኩል ያንቺን የኔን የሚል ገንዘብ አላጣላንም። ገንዘብ እስካሁን እሷ የሚሰራችውን ለራሷ በእሷ እጅ ነው ያለው። እኔም እየሰራው ለትዳራችን የሚሆነውን ማሳካት ያለብኝን ዓላማ ለማሳካት እየሰራው ነው። ያ ሳይሆን ያጣላን መግባት አለብንና የለብንም በሚለው ነው። አሁን እሷ አልገባም በቃ የፈለኩትን ያህል መኖር አለብኝ ነው። ይህን ስትል እዛ ቦታ እሷ ሌላ ሀሳብና ሌላ ዓላማ ኖሯት ከኔ ጋር አብሮ ያለመኖር ፍላጎት ያላት መሰለኝ። ያን ስትል አይ አንቺ ከሆነ ዓላማሽና ከኔ ጋር አብሮ ያለመኖርን ዓላማ የምትቀይርበት ሀሳብ ካለሽ የሄድሽበትን ያደረኩልሽን ወጪ ሰተሽኝ እፈታሻለሁ ብያለሁ። ለምን ፍታኝ በቃ ካንተ ጋር ወደፊት አብሬ መኖር አልፈልግም ካልፈታኝ እስከ ማለት ስለደረሰች ይሄን ካልሽ እሺ እኔ መፍታት አልፈልግም ሚስቴ ነሽ፣ ግን አንቺ ይሄን ካልሽ ደግሞ እኔ ተሰደን ሰርተን ተለውጠን ዓላማችንን እናሳካለን የሚል ተስፋ ስላለኝ ነው የላኩሽ። አንቺ ደግሞ እንደዚህ አይነት ክደት ካመጣሽ ወጪን ሰተሽኝ እፈታሻለሁ ብያለሁ። ይሄን ማለት ትክክል ነው ስህተት ነው? ትክክል ነህ። ያደረከው የኒካህ መህር ነው በምትሰጠህ ፍቺ ከጠየካት በትዳር መካከል ላይ ያደረክላትን ግን የሰጠሃትን ያደረክላትን ነገር አምጪ እሱን ማለት አይቻልም። እሷም ብዙ ነገር ደስታን ሰጥታለች። አንተም እንዲሁ ደግሞ ለእርሷ ያደረከውን ነገር አምጪ ማለት አይቻልም። አብራችሁ ኑራችሁ ነገር ግን
በዛ ከተባለ ያንን ከእሷ ከሆነ ፍች የመጣው መህር ነው የምትመልስ እንጂ ሌላ አይደለም። አንተ ወደ ሀገር እንግባይ ማለት ሙሉ መብት አለ። እኔ ሀገሬ ላይ ሰርቼ አስተዳድርሻለሁ፣ በቃ ስደት ይብቃን፣ ወደ ሀገር እንግባ ብለህ ሚስትህን ማዘዝ ትችላለህ። ይሄን ግን አልፈልግም ብላ ከሆነ እሷ አንተ ማትሄጂ ከሆነ ፈታ ግን ሳገባሽ ጊዜ ሰጠሽ መህር ነው የምትጠይቀው እንጂ በትዳር መካከል ላይ ያደረከውን በፍጹም መጠየቅ አይቻልም። አንተ ያን ገንዘብ እንዳወጣህላት ሁሉ እርሷ ደግሞ የትም የማይገኝ ታላላቅ ደስታዎችን አሳይታለች የማይካድ። ስለዚህ ያንን ነገር መጠየቅ ይህ አደብ ስርዓት አይደለም። እሺ ነው ይቀጥሉ። ያው እሷ ይሄን ስላለች እኮ ነው እኔ ያልጠየቀች እሷ አልፈልግም ካልፈታኝ ስላለች ነው እኮ የምትጠይቃት መህር ነው። አሁን እዚህ ቦታ ላይ መህር ነው። እዚህ ቦታ ላይ አሁን የምትጠይቃት አንተ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት እኔ አልፈልግም ከባሌ ጋር መኖር አለች፣ ያለ ምንም ምክንያት። በቃ ጠላቸው። እንደው የበደለሽ ነገር የለ አሏት። ነብዩ ሰለላሁ ዐለይሂ ወሰለም ላይ የበደለኝ ነገር የለም፣ ያጓደለብሽ ነገር አለ? በፍጹም ምንም የለም ማለት። እንደዚህ ከሆነ ለምን መለያየት ፈለግሽ ሲሏት ጊዜ በቃ ከሱ ጋር የመኖር ፍላጎት የለም ወረድ ብሎባታል። በዚያ ጠልታው ነው። ስለዚህ ምን አለች? ፍች እፈልጋለሁ ስትል ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሲያገባሽ ጊዜ የሰጠሽ መህር ምንድን ነው አላት። የአትክልት ስፍራ መሬት ነው አለች። አልተሩዲነ ለሁ ልሐዲቃ አላት። የሰጠሽን የአትክልት ስፍራ ወይንም መህሩን ጥሎሹን እሱ ነውና መህሩ የሰጣት ያንን አላት። ቃለት ነዓም አዎ መልሳለሁኝ አላት። ስለዚህ ሩዲ ለሁ ልሐዲቃ ወጠሊቅሃ አሉት። አንቺም የአትክልት ስፍራውን መህሩን መልሽለት፣ አንተን ፍታት ብሎ ተናገሩት። ስለዚህ እሱ ነው የምታደርገው። ወንድም ሌላ ጥያቄ አለ? ሊዮ አለ። ሰላም አለይኩም። ማን ጋ ነው? አንድ እንዴት ነህ? ደህና ሰላም ነው አለን። እሺ ጥያቄ ምንድን ነው? ኢየሱስን እንደተሰቀለ ታምናለህ? አልተገደለም አልተሰቀለም ብዬ ነው የማምነው። አምላክ አላህ ለእነዚያ ወንበዴ ደደብ አይሁዶች አሳልፎ አልሰጠውም። አክብሮታል፣ አድኖታል። ድምፅ አይሰማም። ለእነዚያ ወንበዴ አይሁዶች አሳልፎ አልሰጠውም። አምላካችን አላህ አድኖታል፣ በክብር ወደ ግርማ ወስዶታል። በሁለተኛው ሰማይ ላይ ይገኛል፣ በክብር አድርጓል። ስለዚህ አንድ አምላክ እንዳለ ነው የምታምነው? አሁን አንድ አምላክ እንዳለ ነው የማምነው። ስለዚህ እሺ መጽሐፍ ቅዱስ ስላሳዊ እንደሆነ ታምናለህ? መጽሐፍ ቅዱስ ላይ ራሱ አንድ አምላክ ነው ያለው። ይህ ሶስት ስላሴ የሚለው ያለው ቤተክርስቲያን አለ መጽሐፍ ቅዱስ ላይ አለ። እሺ መጽሐፍ ቅዱስ ላይ ያለው አንድ አምላክ እንደሆነ ነው የማውቀው። አንተ አምላክ በአካል ሶስት ነው የሚል ካለ አሳየን፣ ችግር የለውም። ልንገርህ። እሺ ያው በምታመልከው ባላህ አስይሃለሁ እንዳታወጣ። ያው ዛሬ አስወጣይና እሺ ባንቺ ልግባበት። እሺ ግን በስከባ ይሄ እኮ ነብያቸው ነው ዋናው። የሰማህ ነው? አዎ እሺ ቀጥልሽ። ማቴዎስ ምዕራፍ 28 ላይ እሺ እዛ አምላክ በአካል ሶስት ነው ይላል። አብም ወልድም መንፈስ ቅዱስም አንድ ናቸው ይላል። አረ እንደሱ አይደለም፣ አንድ ናቸው አይደለም ይላል። ሰደውት አይደል? አሳየኝ። ግባና አሳየኝ።
ማቴዎስ 28 ላይ ኦሪት ዘጸአት አንብብለት። አይሰማም ችግሩ። እኔን አላስገባኝ አለ እኮ። የሚሰማችሁ እስኪ እኔን አስገቡኝ። ሪፖርት ያሳየኛል። በኋላ ትገባለህ። እሺ ዲያቆን ከቁጥር 13 ሪፖርት እያሳየ ስለሆነ ነው። ቀጥታ እንኳን እግዚአብሔር ፈጠረኝ ይላል እንዴ? የተፈጠረበትን አዳምን እንኳን የማያምን አንዴ ያንተ ስለማይሰማ ሚውት አድርገው አንዴ ዲያቆን። እሺ በኋላ ታወራለህ። ቁጥር 13 ነው ያልከው? ማቴዎስ ነው። ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 28 ያው እንዴ ምን ውስጥ ነው የገባው? ማቴዎስ ወንጌል አሁን እኮ መጀመሪያ የሰው ልጅ መቼ እንደተፈጠረ እንደኛ አያውቅም። በስንት ሰዓት እንደተፈጠረ ከአዳም ይፈጠር ከአባቱ ይፈጠር እግዚአብሔር ቀጥታ ይፈጠረው ራሱ እኮ የሚያውቀው ነገር የለም። እኔ እኮ የሚገርመኝ የእናንተን ትዳር ለሱ የምታወያዩት ነገር ነው። ስለ ራሱ የማያውቁ ወጠጤ እንኳን ስለ እናንተ ትዳር ምን ያውቃል? አንደኛ አርብ ተፈጠራል። አርብ ሳሳየው ታያምነው። ሁለተኛ አርብ በቂስ መረጋጋት በአላህ በጌታ ስም ይዤዎታለሁ። መረጋጋት በጌታ ስም ልለምነው። ዘመናቸው ይባረክ። የዛሬው ቀን ያንተ ነው። እኔ ስለ ሰው ጸልያለሁኝ። አሜን ይበሉ። በእርሱ ላይ ያለው የመጮህ መንፈስ የተነሳ ይሁን። የተሳላችሁ ከበር ሁሉ 28 ከቁጥር 19 ገባ። አንዴ ግባልኝ። እሺ አንዴ ግባልኝ። እሺ ያውናሽ ያ ከቁጥር 19 ያው እንዲሁ አንተ የመጽሐፍ ቅዱስ እኮ አይደለም። ያው መጽሐፍ ቅዱስ ነው። ያው ማቴዎስ ወንጌል ሊዮ እሺ ኤሉል ጥያቄ ምንድን ነው? የኔ ጥያቄ ስለ ቁርአን ነው። እሱ እሺ ስለ ቁርአን አመጣጥ ንገረኝ እስቲ። ከሱ በፊት የነበረውንና እንዴት እንደመጣ። እሺ መልካም ሚውት አድርገው። የቁርአን አመጣጥና እንዴት እንደመጣ። ቁርአን መሰረቱ ምንጩ ከማን ዘንድ ነው የመጣው? ከፈጣሪ ከአምላክ ዘንድ ነው። በማን በኩል መጣ? በመላእኩ ገብርኤል በኩል መጣ። ለማን መጣ? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጣ። አመጣጡ ተጽፎ ነው የመጣው ከሰማይ ከአላህ ዘንድ ወይንስ በቃል ነው? በቃል ነው የመጣው። ከዚያ ምድር ላይ መልአኩ ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም ገለጠላቸው። ከዚያ እርሳቸው ለትውልዶቻቸው አስተማሯቸው። በዘመናቸው እያሉ ያ ቁርአን እንዲጻፍ አደረጉ። ለዚህ ሁሉ ማስረጃ አላህ ሱብሓነሁ ወተዓላ ስለዚህ ስለ ቁርአን አመጣጥ ሲነግረን በቁርአን ላይ ሱረቱ ሹዓራ ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ ይላል። ከማን? ከዓለማቱ ጌታ ተወረደ። ማን አወረደው? ነዘለ ቢሂ ሩሑል አሚን፣ እርሱንም ቁርአንን ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው ይላል። በማን ላይ ወረደ? ዐላ ቀልቢከ ሙሐመድ ሆይ በአንተ ልብ ላይ ወረደ። ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ፣ ከአስፈራሪዎች ወይም ከነቢያቶች እንድትሆን ዘንድ በአንተ ላይ አወረደው ይላል። ስለዚህ ይህ ነው የቁርአን አመጣጥ። እሺ ቁርአን የወረደው በ23 ዓመት ውስጥ ነው አይደል? ቁርአን የወረደው በ23 ዓመት ውስጥ ነው። ለምን በአንዱ አልወረደም በዛ ሰዓት? አላህ ስብሐነሁ ወተዓላ ይህንን ነቢያችን ሰለላሁ ዐለይሂ ወሰለም እስከ ህይወታቸው ፍጻሜ ድረስ ባለው ጊዜ እንዲወርድ እርሱ ስለወሰነ በህይወታቸው ሁሉ ለሚያጋጥማቸው ነገራቶች ምክንያት እያደረገ ለእነዚያ ነገራቶች ሁሉ መፍትሄ የሆናቸው ዘንድ ያንንም ሊያቋርጥባቸው አልፈለግም። በየጊዜያቱ ትእዛዛቶችን ያወርድላቸዋል። ቀስ በቀስ ነው የወረደው ቁርአን። ግን እስከ 40 ዓመታቸው ድረስ አልወረደም ነበረ። እስከ 40 ዓመታቸው ድረስ አልወረደም ቁርአን። የዛኔ አልወረደም እስከ 40 ዓመታቸው ድረስ።
ያ ምን እስከ 40 ዓመታቸው ምን ነበሩ ነብዩ መሐመድ? እስከ 40 ዓመታቸው ድረስ ሙስሊም ናቸው፣ አማኝ ናቸው፣ በአላህ የሚያምኑ። ያን ከየት አገኙት ታዲያ ከተባለ የአብርሃም ልጅ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚታወቀው በእስማኤል በኩል ነው የመጡት። በዚያ በመካ ላይ በነበሩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አንዱን አምላክ የሰማይ የምድር ፈጣሪ የሆነውን አላህን እየተገዙ ቆይተዋል እስከ 40 ዓመት ድረስ። ገና ከልጅነታቸው ጀምሮ አምላክ እንክብካቤውን አድርጎላቸዋል በመልአኩ ገብርኤል በኩል። ገና ህፃን ሳሉ ከህፃናቶች ጋር እየተጫወቱ አምላክ አላህ ገብርኤልን ልኮ ወደ ነብዩ ሰለላሁ ዐለይሂ ወሰለም ልባቸውን ከቀደደ በኋላ ገብርኤል ከልባቸው ውስጥ ያንን ቀልባቸውን ካወጣ በኋላ ያ በዘምዘም ውሃ ታጠበ። የዘምዘም ውሃ ማለት አብርሃም እና አጋር ልጃቸውን እስማኤልን በዛች ምድር ላይ ወስደው ባሳረፉት ጊዜ መልአኩ ተገልጠው ያወጣላቸው ውሃ ነው። ይህን መጽሐፋቸው ላይ ታለ ታውቃላችሁ። ስለዚህ በዚያ በውሃ የነቢዩ ሰለላሁ ዐለይሂ ወሰለም ልብስ በዛ በተባረከ ውሃ ቀልባቸውን ልባቸውን ካጸዳና ካጠበ በኋላ هذا حظ الشيطان منك يا محمد አለ። ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነበር፣ እነሆ ከአንተ ተመንጭቆ ተጥሏል ብሎ ወረወረው። ስለዚህ ሰይጣን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ከልጅነታቸው ጀምሮ ስልጣንና ኃይል እንዳይኖረው አምላክ አላህ በመልአኩ ገብርኤል በኩል ያንን ሰርቷል። የሰይጣን ስልጣን ምንድነው በሰዎች ላይ ከተባለ ኃጢአትንና ክህደትን ማሰራት ነው። ይህንም በፍጹም ነብዩ ሰለላሁ ዐለይሂ ወሰለም አያውቁም ነበር፣ አላደረገው ነበር ከልጅነታቸው ጀምሮ። ታዲያ ምን ያደርጉ ነበር ከተባለ በሒራ ዋሻ ውስጥ በመሄድ አንዱን አምላክ አላህን ይገዙ ነበር። ለዚህም ማስረጃ ካነ ነብዩ ሰለላሁ ዐለይሂ ወሰለም የተሐነቱ ፊ ጋር ሒራ التحنث والتعبد الليالي ذوات العدد ነብዩ ሰለላሁ ዐለይሂ ወሰለም በሒራ ዋሻ ውስጥ ከሰዎች ገንጠል ብለው በመሄድ አንዱንና ብቸኛውን አምላክ አላህን ይገዙ ነበር። ለበርካታ ሌሊቶች ስንቅን ይዘው ይሄዳሉ። ከዚያ በኋላ ያ ስንቃቸው እስኪያልቅ ድረስ ኸዲጃ ሚስታቸው አዘጋጅታላቸው ያንን ይዘው ሂደው ስንቁ እስኪያልቅ ድረስ አላህን ተገዝተው ይቆያሉ። ልክ ሲያልቅ ጊዜ ደግሞ ይመለሳሉ። በዚህ መሰረት ለሌላ ጊዜ ደግሞ ስንቃቸውን ይዘው ይሄዳሉ። ያ እስኪያልቅ ድረስ አላህን በዚያ ተገዝተው ይመለሳሉ። በዚህ ሁኔታ ሳሉ ነው መልአኩ ራሱ ተገልጦ ያ ሙሐመድ አለ ጅብሪል ወአንተ ረሱሉላህ አላቸው። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አብሳሪው መልአክ ራሱ ተገልጦ ያበሰራቸው። ይህን ይመስላል። እና ሌላ ደግሞ ጥያቄ ከቁርአን በፊት ስለነበረው ነገር ስለ እስልምና ማለት ስለ አላህና ስለ እስልምና እና ደግሞ አደም በገነት ውስጥ በነበረበት ሰዓት አላህን አይቶታል? ጥሩ ጥያቄ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነብይ ናቸው። እርሳቸውን ባስነሳ ጊዜ አላህ ምን አለ? ቁል ማ ኩንቱ ቢድዐን ሚነ ሩሱል፣ እኔ ከነቢያቶች የመጀመሪያ አይደለሁም በላቸው ለሰዎች። ታዲያ የመጨረሻ ነው ይበላቸው። ቃለ ስብሓነሁ ወተዓላ ፊ ሱረቲል አሕዛብ ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶቼም መደምደሚያና መጨረሻ ነው እያለ ይናገራል። እርሳቸውም ሲናገሩ የመጀመሪያ ነብይ ሳይሆን የመጨረሻ ነብይ እንደሆኑ ነው ሲናገሩ የነበረው። ከእርሳቸው በፊት የቀደማቸውን ነብያቶች እና ክርስቶስ በክርስቶስና በእኔ መካከል ሌላ ነብይ የለም እያሉ የእርሱን መልእክተኛነት ያጸድቁ ነበር። አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። እኔ ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ሌላ መልእክተኛና ነብይ የለም እያሉ ይናገሩ ነበር። ከእርሱ በፊት የነበሩ ነቢያቶችንም ሁሉ ያጸድቃሉ። አንድ ነቢይ አልካዱም። ነብዩ ሰለላሁ ዐለይሂ ወሰለም አባ ሙሴ ነቢይ እንደሆነ፣ ወንድሙ አሮን ነቢይ እንደሆነ፣ ልክ እንዲሁ እነ ኢልያስ፣ እነ ኤልሳ፣ እነ ሕዝቅኤል፣ እነ ኢዮብ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ሰለሞን እነዚህ ሁሉ እንዳለ ከአምላክ ዘንድ የተመረጡ ታላላቅ ነቢያትና ጻድቆች እንደሆኑ ሙሉ በሙሉ አስተምረዋል። ስለዚህ ከእርሳቸው በፊት የነበሩትን ነቢያት ያስነሳ አምላክ ራሱ ነው እርሳቸውንም ያስነሳቸውና የገለጠላቸው። ይህ ለዚህ ማስረጃ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወእስማዒለ ወኢስሐቀ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። እነሆ ሙሐመድ ዛሬ ወደ አንተ ቃሌን ገለጥኩልህ፣ ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ እስማዒል፣ ወደ ኢዮብ፣ ወደ ዮናስ፣ ወደ ሙሴ፣ ወደ ክርስቶስ ቃሌን ሲገልጥ እንደነበረው እያለ የሚናገር የሆነውን አምላክ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰበኩት። አዲስ አምላክን አይደለም፣ አዲስ ሌላ ነቢያቶችን አይደለም፣ አዲስ ሃይማኖትም አይደለም። የቀደሙት ነቢያቶች እነዚህ ናቸው እያሉ ሁላቸውንም አጽድቀው ነው የሄዱት። እሺ፣ ሌላው አዳም አላህን አይቶታል ወይ? በገነት ውስጥ እስካሁን ድረስ ፍጡር ሆኖ ፍጣሪ ያየ ማንም የለም። ከመላእክትም ጎሳ ከሰው ከጋኔን
ማንም እርሱን የማየት አቅም የለውም። አምላክን አንድስ ነቢዩ ሰለላሁ ዐለይሂ ወሰለም በተጠየቁ ጊዜ ከአላህ ጋር ሂደው ነበር። ሰባቱን ሰማያት አቆራርጠው አድርገው የሶላትን ትእዛዝ ለመቀበል በቀጥታ ነው ንግግር ያደረጉት ከፈጣሪ ጋር ከአላህ ጋር። ያንን በተናገሩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ መጥተው ዛሬ ከሌሊት መልአኩ ገብርኤል ወስዶኝ ከአላህ ዘንድ ከእርሱ ጋር ንግግር አድርጌ መጣሁ፣ ሶላትንም ትእዛዝ ተቀብዬላቸው መጣሁ ባሉ ጊዜ ሰዎች ጠየቋቸው። ሀል ረአይተ ረበከ ያ ሙሐመድ አሏቸው። እና ጌታህን አናገርኩ ካልክ አይተኸዋል ጌታህን ብለው ጠየቋቸው። ዛሬ ባደረከው ጉዞ ላይ ነብዩ ሰለላሁ ዐለይሂ ወሰለም ብለው መለሱ። አና አራሁ አሉ፣ እንዴት ላየው እችላለሁ አሉ። ወሒጃቡሁ ኑር፣ በእርሱና በፍጥረቱ መካከል ያደረገው ግርዶሽ አለ፣ እርሱም ብርሃናማ ግርዶሽ ነው አሉ። ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ በደል በሰር አሉ። ያንን በእርሱና በፍጥረቱ መካከል ያደረገውን ግርዶሽ ቢገልጠው በእርሱና በፍጥረት መካከል ያለ እንዳለ ፍጥረት ሁሉ በፊቱ የሚገኝ ፍጥረት ሁሉ እንዳለ በተቃጠሉና በጠፉ ነበር አሉ። በደንብ ላስተዋለ ሰው ይሄ ነው ትክክለኛ እውነተኛው አምላክ። ነብዩ ሰለላሁ ዐለይሂ ወሰለም አዲስ አምላክን ይዘው አልመጡም። አዲስ አምላክን መጥተው አልሰበኩም። ምን ይላል መጽሐፍ ቅዱስ ላይ? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ማንም ሊቀርበው የማይሞተውም እርሱ ብቻ ነው ይላል ስለ አምላክ ሲናገር። ምን አለ? የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም አለ፣ ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። በፍጹም የአምላክ አይሞትም አለ። መጀመሪያ ላይ አንድም ሰው እንኳን አላየውም አለ፣ ሊያየውም አይቻለውም። ታዲያ የት አለ አምላክ? ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል አለ። ገብታችኋል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እርሱ የማይሞት አምላክ ነው፣ ሕያው ነው ለዘላለም ብለው ከተናገሩ በኋላ አይተዋል ወይ ሲባሉ እንዴት ላየው እችላለሁ? ላየው አይቻለኝም አሉ። ፍጥረት አሁን አያየው፣ ለፍጥረት ቢገለጥ ይጠፋሉና። ምክንያቱም ፍጥረት አሁን የሚጠፋ ማንነት ነው ያላቸው፣ ሰዎችም ጋንም መላእክትም የማይጠፋውን አምላክ የማየት አቅም አይኖራቸውም። አሁን የዛኔ ግን የፍርዱ ቀን ወደ ገነት በምንገባ ጊዜ የማይጠፋ ዘላለማዊ ማንነትን ስለሚያላብሰን የዛኔ የማይጠፋው ማንነቱን እንድናይ እንችላለን። አሁንስ ልናየው አንችልም። ለዚህ ነው ሙሳ ዓለይሂ ሰላም ጠይቆ ነበር አላህ ሱብሓነሁ ወተዓላ በሲና ተራራ ላይ አላህ ሙሳን በጠራው ጊዜ ቀጠሮ ሰጥቶት ቀን ሰጥቶት ልክ የአላህን ቃል በሰማ ጊዜ ድምፁን በሰማ ጊዜ እጅግ በጣም ይማረካል። ሙሳ ዓለይሂ ሰላም እጅግ በጣም ይደሰታል። የአላህ ድምፅ ይህንን ውብ የሆነ ድምፅ ሁሉ ያስገኘ የፍጥረታትን ድምፅ የተደነቅንባቸው የተገረምንባቸው የእርሱ የፈጣሪ ድምፅ እንዴት ሊሆን ነው? ሙሳ በዚህ በተማረከ ጊዜ ጌታ አላህን ማየት ፈለገ። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረብሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን እንዙር ኢለል ጀበሊ ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረብሁ ልልጀበሊ ጀዐለሁ ደከን ወኸረ ሙሳ ሷዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአነ አወሉል ሙእሚኒን ይላል። ሙሳ ከጌታው ከአላህ ጋር ሊነጋገር በሲና ተራራ ላይ መጣ። አላህና ብሎት ወለማ ጃአ ሙሳ አላህ ይሄ ሲተርክልን ሙሳን በመጣ ጊዜ ይዛኝ አለ ወከለመሁ ረብሁ እኔም ጌታው አላህ ባናገርኩት ጊዜ ቃለ ረቢ አሪኒ አንዙር ኢለይክ ጌታዬ ሆይ አንዴ ለይህ ፍቀድልኝ ብሎ ጠየቀም አለ። ምን አለ? ለይህ ፍቀድልኝ አለ። አላህን ለማየት በጣም ጓጓ ፈለገ። ከዚያ አላህ ምን አለው? ቃለ ለን ተራኒ ሙሳ ሆይ አሁን ልታየኝ አትችልም አለው። ላ ተራኒ አይደለም ያለው፣ አታየኝም በፍጹም አይደለም። አሁን በጊዜያዊ ነው። አሁን ባለበት ጊዜ በምድራዊ ህይወት አታየኝም ነው። ሊያየው እንዴት እንደማይችል በአንደበቱ ብቻ ተናግሮ አላህ ዝም ሊለው አልፈለገም። ይህን እንዴት እንዳልቻለ ሊያሳየው ነው። በመጀመሪያ ግን ልጠይቃችሁ፣ ከሰውና ከተራራ በጣም ጠንካራ ነገር ምንድን ነው? ጽኑና ጠንካራ ምንድን ነው? ከሰውና ከግዙፍ ተራራ ከሲና ተራራ ጽኑ ነው አይደለ? የሰው ልጅ በጣም ደካማ ነች። ከተራራ አንዲት ብጣሽ ትንሽዬ ድንጋይ ተስፈንጥራ ብትመታው ሰው ህይወቱን ሁሉ እስከ ማጣት የሚደርስ ነው። ተራራ ግን ግዙፍ ነው። ስለዚህ አላህ ስብሐነሁ ወተዓላ ለሙሳ እንዴት እርሱን ማየት እንዳልቻለ ሊያስረዳው ዘንድ ምን አለው? ቃለ ለን ተራኒ እኔን አሁን አታየኝም፣ ወላኪን እንዙር ኢለል ጀበል አለው። ነገር ግን ወደፊት ለፊትህ ወደሚገኘው ተራራ ተመልከት እስኪ አለው። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ እኔ ለዚህ ተራራ በምገለጥበት መንገድ እገለጥለታለሁ። እኔ ተገልጬለት እርሱ ጸንቶ ከቆመ በእኔ ፊት ምንም ካልሆነ አንተም የዛኔ ታየኛለህ፣ አብሽር አለው። ፈለማ ተጀላ ረብሁ ልልጀበል ጀዐለሁ ደካ ጌታም አላህ ስብሐነሁ ወተዓላ ለተራራው በሚገለጥለት መንገድ በተገለጠለት ጊዜ ድርምስምስ አደረገው። በቃ ምን ሆነ? አመድ ሆነ። ያ ተራራ ሲና ተራራ በቃ ፈራረሰ። ወኸረ ሙሳ ሶዒቃ ሙሳም በዚህ ጊዜ ራሱን ስቶ ወደቀ። አልቻለም። ቢያንን የተራራውን መፈራረስ ባየ ጊዜ መቋቋም አልቻለም። አስቡት፣ ግዙፍ ተራራ ከፊታቸው ድርምስምስ ብሎ ሲጠፋ ድምፅ አለ፣ በጣም ከባድ ክስተት አለ ከፊታቸው።
ወኸረ ሙሳ ሶዒቃ ከዚያም አላህ እንዲነሳ አደረገው። ፈለማ አፋቀ አለ አላህ በአንሰራራና በተነሳም ጊዜ ሙሳ በዚያን ጊዜ ምን አለ? ቃለ ሱብሓነከ ቱብቱ ኢለይከ ወአና አወሉል ሙእሚኒን አለ። ጥራት ይገባህ አምላክ ያላህ የማይገባኝን ጥያቄ የጠየቅኩት አለ እኔ ከአማኞችም የመጀመሪያው ነኝ ብሎ ተናገረ።